በዛ አልተግባባንም። ሰዎች ጋር ሳማክር አይ ካንስሌሽን ኦቨርፊሶች ጋር ደውለሽ ካንስሌሽን እዛ ማግኘት ስለምትሺ በዛ ሂደት ቀጥ ያሉኝ። እሺ ብዬ ጌታቸውን ባለ ካምፓኒውን እርግፍ አድርጌ ተውኩ። አልደውልም እሱ ጋር ክፉ ቃልም አልተናገርኩም። እንዳለ አቁሜ በይኛው ሂደት ጀመርኩኝ። ኦቨርፊሶች ጋር ደወልን። ለ15 ቀን ቀጠሮ ሰጡን። በ15 ቀን ካንስሌሽን ላኩልን። ሜሴጅ ተላከልን። እዛ የሚረዳኝ ልጅ ነበረ። ደውሎ በእንግሊዝኛ ነው የሚያወራቸው። ከዛ ሄዱ እዛ ቦታ ያሬድን ይዘውት ሄዱ። ያሬድ ያውቃል የሄደበትን ቦታ። ያን የተላለፈ 4000 ድራም አለ አይደል? ተበድሬ የላኩት 4000 ድራም አለ። እሱም ብር ይዘው ሄዱ። ለእሱ የሚከፈለውን ከፈለ። የቆጠረውን የቃራማ የበፊተኛው ከብሎክ ካደረገው ጋር የቆጠረውን የቃራማ ከፈለ። ወረቀት የሚያወጣበትን አወጣ። አላስጨረስና ሰዎችን ስናማክር ችግር የለውም ካንስሌሽን ከያዘ በሌላ ካምፓኒ ማሰራት ይችላል አሉ። እሺ በዛ ደግሞ ቀጠልኩኝ። እንዴት እንደምል መጠመጥ ላፊ ቃል ትንሽ ከተናገርሽ ብሎክ ዘግተውሽ ስለሚወጡ በጣም ነው የምትቆጠቆጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞች እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንግዲህ መግቢያው ላይ እንዳያችሁት የሚያሳዝን ነው ማለት ነው። ውድ ጓደኞች ቪዲዮውን እስከ መጨረሻው ድረስ አዳምጡና እስቲ አስተያየት ስጡበት ማለት ነው። እንግዲህ ህዝባችን እስበሱ እየተጨካከነ ነው። ይህች እናት እንግዲህ ሳዑዲ አረቢያ ነው የምትኖረው፣ ልጇ ግን ዱባይ ነው። በደላላ ምክንያት እንደምታለቅስ አይታችሁ ፍርዱን ለእናንተ ትቻለሁ ማለት ነው። የኔ ውዶች እንደምታለቅስ እኔን ስቅ ብዬ ነው ያለቅስኩት ማለት ነው። አይዞሽ የኔ እህት የኔ ጀግና፣ እኛ ስደተኞች ለሁሉም ማጋፈጥ ነው። ብቻ ለራሳችን አንሆንም ለሰው ነው። እንግዲህ እንደምታዋት እጄ ላይ ያለውን ብር ጨርሼ ወርቄን ኩላ ሽጬ ምናምን ትትል እኔ አለቀስኩ ማለት ነው። አብሬ ነው ያለቀስኩት። እስቲ ቪዲዮውን አይታችሁ ቪዲዮውንና አስተያየት አስቀምጡበት ማለት ነው። ጠይብ በእናትሽ ልጅሽ እንዳይጨነቅ ልጅሽ ዙሮ አንቺ ስደተኛ ሆነሽ ልጅሽም እንዳንቺ ስደተኛ መሆን አልነበረበት። ሶሽ የኔ እናት ያልፋል። ዋናው ጤና ነው። በእናትሽ ልጅሽ እንዳይጨነቅ ልጅሽ ዙሮ ሀገር ባለው የፖለቲካ ችግር ከሀገር ባለው ነገር እዛ እንዲወጣልሽ ፈለኩ። እዚህ ማምጣት ስላልቻልኩ አሻር አለበት። እዚህ መምጣት አይችልም። ሌላ ሀገር ሞክሬ ነበረ። ሰዓት ነው ታውቃላችሁ። ሌላ የተሻለ ሀገራት እንዳልከው ሰዓት ነው። እኔ አይደለም ገንዘቤ ህይወት ለልጆች ነው የኖርኩት። እዚህ ሀገር ልጅነት አላስገደደኝም፣ ወይም እንደ ሰው ህይወት አላስገደደኝም። ልጆችን ለማሳደግ ዋጋ ከፍያለሁ። 15 ዓመት ነው የኖርኩት የአረብ ሀገር ሳውዲ አረቢያ ነው የምኖረው። ያሬድ 5 ዓመት ልጅ ነበር ስደት ስወጣ እና እኛ አካባቢ ደንበር ስለሆነ ባለፈው የትግራይ ጦርነት፣ አሁን ደግሞ ያለው የፖለቲካ ችግር ወጣቶች ሰላም የላቸውም። እንደልባቸው መስራት አይችሉም። እዚህ ላይ ለምን ሀገር ወረት ሰተሽው ከሀገር አልኖርም ብለውኛል ብዙ ሰዎች። እሱም ማድረግ አቅቶኝ አይደለም፣ ግን ካለው የፖለቲካ ችግር ይሞትብኛል ብዬ ፈራሁ። እዛ ፋኖ ሲያልፍ መከላከያ ይመጣል፣ መከላከያ ሲያልፍ ፋኖ። በዚህ መሀል ልጄ ችግር ላይ ከሚሆንብኝ እኔም ሰላሜን ስላጣው መስራት አልችልም በሰላም። አቡ እናት ነሽ፣ ወንድ ልጅ ያለሽ ታውቂዋለሽ። አንጀት እንዴት እንደሚሆን አይዞሽ አይዞሽ በእናትሽ ማጠጭ ፕሊስ። እና ከ3 ወር በፊት እዚህ ሲመጣ ደንበር ላይ ቆርጦ ሳውዲ እስከሚገባ እንቅልፍ አልተኛም ነበር። ፊቴ ማዳ ብቻ ነበር። በጣም ነበር የምጨነቀው። በሰላም ገባልኝ። ሪያድ መጣ። በጣም ተያዘ ነበረ። በጣም ሆነ ጥቁር ኬላ እየለበሱ እስር ቤት የሆነ ጊዜ በጣም ከባድ ስቃይ ነበረ። በዛን ጊዜ ልጅ ያሬድ እስር ቤት ነበረ። እናት ነኝ። በጣም ነበር የምሰቃዩ። 2 ቀን ሳይደውልኝ ከቀረ ወይ አሞቷል ወይ ሙቷል ነበር ብዬ የማስበው። በጣም ነበር የምሰቃዩ። ስራ መስራት እራሱ አልችልም። ስሜትን መቆጣጠር ስለማልችል አረቦች ያባሩኛል። ስራ ወጥቼ እንደገና በጣም ብዙ ስቃይ አሳልፊያለሁ። በግል እዚህ ማንም መረገሽ ፈልጌ አይደለም። በጣም ስለታመምኩ ነው እንጂ ይህን ጉዳይ ሚዲያ ላይ ልጅህም እኔን እንደወጣ አልፈለግኩም። በጣም ቀላቂ ነው ልጄ። ምንም ነገር አያውቅም። ምንም ነገር አያውቅም። አባቴ ጋር ነው ያደገው። ያደገ ታውቃላችሁ። የፈሰው አገር ጠርጎ አያውቅም። ግን ዱባይ ችግር እንደሆነ ሀገሩን አውቃለሁ። በፖለቲካ ችግር እንዳለ አውቃለሁ። ሀገሩ ብዙ ዋጋ እንደሚያስከፍል አውቃለሁ። ከሚሞትብኝ አማራጭ አጣሁ። በቃ እዛ ህይወታዊ ከሆነ ከሰራ ይሰራን፣ ካልሰራ ደግሞ ቢያንስ እኔ ሰላም እተኛለሁ የሚለውን ነገር ነው ያሰብኩት። እኔን የሚያውቁ የሰፈር ልጆች ያውቃሉ። እኔ ስለ ልጆች ምን አይነት ህይወት እንዳለኝ ያውቃሉ። ምስክር ይሆናሉ እዚህ ላይ እና እንደዛ ብዬ ስንት ስቃይ አሳልፌ 11 ወር ታስሮ ኢትዮጵያ ገባ። ታህዶ ደግሞ እዛ ሰላም የለም። ሁሌ ጦርነት ነው። ራያ ቆቦ አካባቢ የምትኖሩ ሰዎች እዚህ ላይ ምስክር ናቸው።
ሁሌም ጦርነት ነው፣ ሰላም የለም። ወጣቶች በሰላም ወጥተው አይገቡም። እኔ ምን ላድርገው? ልጄ መልሼ አልወጣው ነገር መልሼ አላረግዘው ነገር ከባድ ሆነብኝ። ስለዚህ ዱባይ ፕሮሰሱን አስጀመርኩ። የሆነ ማውቀው ልጅ ነበር፣ ጆን የሚባለው ልጅ የመጀመሪያው ደላላ እሱ ነበር። ሳማክረው ችግር የለውም ማለት ሌላ ስልጤዎች ነበሩ እኔ እዚህ አብሬያቸው የምኖረው በእነሱ ላስጀምር ነበርና እኔ ሂደቱን ጨርስለታለሁ አለኝ። የሀገር ልጆች እንወረድ ቆቦ ነው አመንኩትና ተነጋገርን በ420 ሺህ ብር የዛሬ 9 ወር 10 ወር አካባቢ። በዚህ ላይ ጦርነቱ አለ። ቶሎ እንዲወጣ ፈልጋለሁ። በጣም 7 ወር አሰቃዩኝ። ቀድሜ 300 ሺህ ብር ከፍያለሁ እንደተነጋገር ነው። 7 ወር ሙሉ ቁርስ ያሬድ ሆቴል ነው የሚመገበው፣ ምሳ ሆቴል ነው የሚመገበው፣ እራት ሆቴል ነው የሚመገበው። ሆዱ በሽተኛ ነው። በጣም ነው የሚያመው ሆዱን። ሰው እዚህ ላይ ሆቴል መመገብ የመንጠባረር ይመስለዋል። እነሱ አይደለም። ሆቴል የተጣራ ምግብ አይበላም። ቤት የተሰራ ምግብ ነው እነሱ ምግብ። ግን እሱ ጧት ተነስቶ ሆቴል ቤት ነው የሚገኙ። በዚህ ማለት የማሳልፈው ስቃይ እዚህ ላይ ስቃይ አይደለም። የወለደ ያውቀዋል። እያንዳንዳችሁ የወለዳችሁ ታውቁታላችሁ። ይሄን ነገር 7 ወር ጠበቁ። 7 ወር ሲቀመጥ 1 ሚሊዮን ነጥብ 2 አወጣሁ። ወርቄን ሸጥኩ። ሙሉ ወርቅ ነበረኝ። ቀለበት ሁሉ ቻፕትቼ ሸጥኩኝ። እኔ ስራ ሰራለሁ። በ2000 አልጠቀመኝም። ለሱ በጎን ልካለሁ። በጎን ሌላ እኔ ጥቁር እናት አለችኝ። ሄጄ ላይ ሸራረጋታለሁ። ሁሌ 85 ዓመት እናት ናት ያለችኝ። የእሱ ታናሻላል 17 ዓመቱ። ለልጆችና ለቤተሰቦች ነው ዋጋ የከፈልኩት። እዚህ ሀገር ሁሉም ያቀኛል። ባል የለኝም፣ ህይወት የለኝም፣ ሌላም ህይወት አልኖርኩም። 15 ዓመት ስኖር ሰራለሁ። ልጆችና ቤተሰቦች ነው የምኖረው ለነሱ። የራሴ የምለው የግል ነገር የለኝም። ኦልሬዲ ከቤትም ተወልጄ ሳድግ ነው ሄዳ የመጣሁትን ቤተሰቦችን ለመምራትና ልጆችን ለማሳደግ ነው። ከዛ እንዳልኩሽ 7 ወር ጠብቀን አዲስ አበባ ይሄዳሉ። አዲስ አበባ ሄደ። 1 ወር አስጠበቁኝ። ማታወቂያ የለውም። አሁን የፖለቲካ ችግር ታውቃላችሁ። እሱ ላይ ጠዋት ደውዬለት ማታ ድጋሜ እሱን ለማግኘት የሆነ ነገር ሆኖብኝ ይመስለኛል። ብቻውን ነበር አዲስ አበባ 1 ወር ሲቀመጥ። ደላላውን እለምናለሁ፣ ካምፓኒው እንዲያገናኘኝ እለምናለሁ። እሱ ሊያገናኘኝ ፈቃደኛ አልነበረም። እንዳያልቅልም 1 ወር ጠብቄ መጨረሻ ላይ ቪዛ መጣለን ብለው ዱባይ ገባ። 3 ቀን ነው ሰላም የተኛሁት። በቃ ዱባይ ከገባ በኋላ ተመስገን፣ ከአሁን በኋላ ልጄ ከሞት አመልጧል ነው ያልኩት። ምክንያቱም እዛ ካለው ነገር አንጻር የምንሰማው ነገርና የምንኖርበት ይለያያል። ከዛ ቪዛ አልተሰራለት፣ መኖሪያ ፈቃድ 2 ዓመት ቪዛ አልተሰራለትም። ለምንድነው የማይሰራለትም? ሁለቱ ስላልተግባቡ፣ ደላላውና ባለ ካምፓኒው ስላልተግባቡ ሲስተም ላይ ብሎክ አድርጎታል። ፈጣሪ ምስክሬ ነው። እናት ነህ፣ በእናትህ ጡት እርዳኝ፣ አንተ ልጆች አሉ እርዳኝ እያልኩ ባለ ካምፓኒውን ቤት የምትባል ልጅ አገናኘችኝና ማውራት ጀመርኩ ከሱ ጋር። እመኑ ማትመኑ 5 ወር ያሬድ አዲስ ዓመት ሳምንት ሲቀሩ ነው ዱባይ የገባው። አሁን ስንት ወሩ? 4 ወር ከሳምንት ማለት ነው። 5 ወር ሊሆን ሆኖ ነው። እንደምታዩት ነው። እናት ነኝ። ምግብ በስርዓት አያገኝም። በጣም ይርቀዋል። እኔ መላክ አልችልም፣ የለኝም። በመሀል አረቦቹ ጋር ስሜቴን መቆጣጠር አልችልም። በጣም ስሜታዊ ስለመሆን ያባሉኛል። ስራ ፍትቼ ብቻ ወርቄን ሽጫለሁ ብያቸዋለሁ። 11 ሺህ ያልከ ሰው ተበድሬያለሁ ከጓደኞች። ሰው ጋር ለሰላም ታስደውል ብድር ፈልገሽ ነው አዲዚ ነው እንግዲህ ቻልኩት። በቃ ያልፋል ብዬ በጣም ቻልኩት። ልጄ ሆዱን አንስቶ ቶሎ ልኮልኛል። አንጀቱ ከአጥንቱ ጋር ጀርባ ተጠጣቡ። ለጌች ነገርኩት፣ ላኩበት ለባለ ካምፓኒ ጌታቸው ይባል እርዳኝ ይባል። በቃ ምንም ነገር ይቅርብህ እርዳኝ አልኩት። አንዴ እኔ ምን ማድረግ አልችልም ይለኛል። ገንዘብ ክፈይኛል። እሺ እከፍልሃለሁ። ተነጋገርን። ጓደኛው አናገሩና 6,000 ሪያል እንድከፍለው 6,000 ድርሃም እንድከፍለው ነገረው። ከዛ እሱ ጋር ተደራድረው 4,000 ድርሃም እንድከፍለው ተዋዋልን። እሺ ብዬ 4,000 ድርሃም እዚህ ተበዳድሬ ስራ ፈትቻለሁ። 3 ወር ተቀምጫለሁ። ሳኡዲ ያላችሁ በዚህ አጋጣሚ ታውቃላችሁ፣ ስራ የለም በአሁኑ ሰዓት። ቤት 3 ወር ተቀምጫለሁ። ብር ከየት አባቴ ላምጣ? ተበዳደርኩና 4,000 ድርሃሙን አስተላለፍኩ። ስራ አለት ስለው እሱ በሚፈልገው ሰዓት አለመዘጁ ነው ልሰራለት የሚፈልገው። ካራማ ይቆጥራል። ዱባይ ያላችሁ ታውቁታላችሁ። በቀን 50 ድርሃም ነው ካራማ የሚቆጥረው። አንቺ ስደተኛ ሆነሽ ልጅሽም እንዳንቺ ስደተኛ መሆን አልነበረበት። ዋናው ጤና ነው። በእናትሽ ልጅሽ እንዳይጨነቅ ልጅ እንግዲህ እዚህ ላይ እንዳያችሁና ውድ ጓደኞች እኔ በጣም ነው ያዘንኩት ማለት ነው። በነገራችን ላይ ስብሓንላህ ሰው እስ በሱ ማለት ነው። ይች ሴትዮ እንግዲህ እንደምታየው ሳውዲ አረቢያ እንዳለችውም ስራ የለም እኮ ስራ ምንም የለም ማለት ነው። እና ስራ ስላልኖረ 3 ወር ነው ቤት ተቀማኩኝ ከስራ እየወጣሁ ነው አለች ማለት ነው። እና በጣም ነው ያሳዘነችኝ። እንግዲህ በሀሳብ አስተያየታችሁ ኮሜንት ላይ አስቀምጡላት፣ እኔንም አበረታቱ ማለት ነው ወዶቼ እና አበረታቱኝ ማለት ነው የኔ ወዶች። ኢንሻአላህ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡላት። ሀገራችን ኢትዮጵያን ሰላም ያድርግልን። በያላችሁበት ያለ ሰላም ነግነት ከእናንተ ጋር ነው ኢንሻአላህ።
ሰላም ሁኑልኝ። በአዲስ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።